እያለቻት ነበር። አይድ አንቺ በጣም ጥሩ ሰው ነሽ። እኔ በአንቺ ቦታ ቢሆን ለናኦል መቼም ቢሆን ይቅርታ ላደረኩለት ነበር። ያንቺ ሲሆን ችግር የለም። ግን ሊዱ ታፈቅረዋለች እንዴ? አረ ተይ ሉልዬ፣ ሊዱ እኮ በዛ መንገድ ታስበዋለች ብዬ አላሰበው። ቆይ ግን ልጅቷ እኮ ሊዲያ ናት፣ የፍቅር ታናሽ እህት ባያት። ያንን ሁላ አግቷት ሲያስቃያት የነበረው እንዴት ነው ለፖሊሶች በአንዴ ልታስፈታው ያቻለችው? አይድ አንቺ እኮ ማታቂው ነገር ይኖራል። አይ እኔ እንጃ እያለች ነበር አይድም። አረ እሱ ምንም ነገር አላሰበም ለልዬ፣ እየነገርኩሽ ሀዘኑ ገና ልቡን እየሰበረው ነው። አይ ተይ ግን እሱን ፈጣሪ ያጽናናው። ግን ልጁ በጣም መጥፎ ሰው ነው። ለልዬ አንቺ ግን ደህና ነሽ? ምንም አዲስ ነገር የለም እንጂ እኔ ደህና ነኝ። ኤላዬም ከእናቱ ጋር ተነጋግሮ ማሄዱን ትተዋል። የምረሽ ነው ለሊ እያለች አይድ ቅፍ እያደረጋች ነበር። ግን ምን ዋጋ አለው ብለሽናል? በዚህ ሌዳና ቤዛ ከሚለሰልሱበት እዛ ቢሄድ ይሻል ነበር። አይ ታይ ለልዬ እንደዛ አይባልም። አንቺ እኮ ነገሩን ጥብቅ ስለምታደርጊው እኮ ኤላንም አታስለችው። እሱ ነው የሚለሽ አዲ። እኔም እኮ ኤላ ከተጨነቃ ብዬ እየፈራው ነው እያለች ባለች ሰዓት ቤዛ ትመጣለች። ቤዛ ማለት ማናት? የባርኮት ፍቅረኛ ቤዛ። በጣም ታሰፊራለሽ። በወጡ በገቡ ቁጥር ቤት እንዲያርጉ እያልሽ ትልቅነት መስሎሽ ከሆነ በጣም ታሳፍሪያለሽ። ቆይ ግን አንቺ ማንኝ ብለሽ ነው የምታስቢው? ቆይ ግን እስቲ ንገሪ፣ ማንኝ ብለሽ ነው የምታስቢው? በይ አሁን አንድ ነገር ልንገርሽ፣ ስራ እንደሚሰራ ሰው አንዴ ክሽን አንዴ እዛ እየሆንሽ ነገሩን አታበላሽው እያለቻት ነበር። እንደዛ እያለቻት ገፍትራች እየወጣች ነበር። ከዛ እሷ ለሊ ስትወጣ አንቺ ይህቺ ጓደኛሽ እንዴት ነው የሚያደርጋት? አሁን ፍቅርም ማለት አይድም መልስ መስጣት ጀምራለች። ከዚህ በኋላ ብላችሁ ከዚህ ቤት ካልወጣችሁ ታየኛለሽ እያለች ነበር ቤዛ። ማለት አይድ ደግሞ በዛ ሰዓት ችግር የለም አንቺማ ብለሽ ቀድመሽ ካልወጣሽ ለኛ ችግር የለም ስትላት አይድም እንደዛ ብላ እየወጣች ነበር። ቆይ ግን እዚህ ቤት እኔ ነኝ ሰራተኛ ወይስ እነሱ ነው ሰራተኛ እያለች ነበር። ቆይ ግን እዚህ ቤት እነሱ ነው ወይ ሰራተኛ ወይስ እኔ ነኝ ሰራተኛ? አሁንስ ማዘዝ ብቻ ነው የቀራቸው እያለች ይቺ ቤዛ የምትባለው የባርኮት ፍቅረኛ ታናዳለች ከሚባለው በላይ። ነገር ግን ቤዛ ከፍቅር እኩል እየሆኑ ነው። ምክንያቱም ፍቅርም ያው በዛ ልክ ነው መጥፎ፣ ይቺም ደግሞ በዛ ልክ እኩል እየሆኑ ይመስለኛል። አሁን አይድም ያኔ በጣም ጥሩ ሆናለች። ምክንያቱም ባለፈው ጊዜ አይታችኋል ብዬ አስባለሁ። ያም እየመጣ የፈለገው ነገር ቢላት እሷ ዝምታውን መርጣ ዝም ነበር የምትለው። እኔ ያዛኔ በጣም ታናዳኝ ነበር። እንዴ አሁን ሰራተኛ የተኛ አይነት ሰራተኛ ናት በዚህ ልክ የምትታገስና ስራዋን የምትሰራው? በእርግጥ ያኔ የሆነ አንገታችን ልንደፋ እንችላለን። ነገር ግን ደግሞ ክብራችን ዝቅ ያደረጉ እኛንም የሆነ የሊሆነው ሊናገሩን የምንፈልግ እኛ አለን ብዬ አላስብም። ስለዚህ ሁልጊዜም እንደዛ ያኔ ዝም ስትል በጣም ታናዳኝ ነበር። አሁን ግን እሷም ጎበዝ ሆናለች የሚመስለኝ። መልስ መስጣት ጀምራለች ማለት ነው። ከዛ የሚቀጥለው ኤላ ነበር። ሊሉ ማለት ያስቀየምኩሽ ነገር አለ እንዴ? ምን ብዬሽ ነው? ግን የዛኔ ከቤት ውጭልኝ በማለቴ በጣም አዝናለሁኝ። ግን ደግሞ ስለተገኘሽም ደግሞ በጣም ደስ ብሎኛል። አይ አሁን ተጨንቃህ ነው እያለችው ነበር። አዎ ለምን አልጨነቅም፣ ተጨንቄ ያለሁኝ። አንቺ ማለት እኮ በከፋኝና ባዘንኩኝ
እንዲሁም ደግሞ ብቻዬ በሆንኩ ሰዓት እየመጣሽ የምታዝናኘኝ አንቺ ነበርሽ። አይ አስመሳይ ነህ አንተ እኮ። ቆይ ግን አንድም ቀን ሊዲያ ብለኸኝ ታውቃለህ? ቤትህን ራሱ ሲመጣስ እንኳን መጣሽ ነይ እዚህ ብለኸኝ ታውቃለህ? በጣም ይቅርታ። እኔ እኮ እንደዛ ይሰማሻል ብዬ አላስብም። እኔ እኮ ካንቺና ከኔ ስንሆን ሊሉ ስለምትናደድ ለዛ ብዬ ነው። ለሷ እንኳን ይሄንን ያክል ስትጨነቅ ለኔ ትንሽ ብታስብልኝ ጥሩ ነበር። ግን እስቲ ንገሪኝ ጥፋቴ የት ቦታ ነው? እኔ እኮ ጥፋቴ ራሱ ቢላቀው ደስ ይለኛል። በእርግጥ ከቤት ማውጣቴ ከቤት ውጪ ማለቴ ጥፋት ሊሆን ይችላል። እባክህን ኤላ ከክፍሌ ውጣልኝ ብዬሃለሁኝ፣ ውጣልኝ። እሺ ይወጣልሻል። ግን ጥፋቴን ብትነግሪኝና ቢወጣ ደስ ይለኛል። ግን ስለተመለሽ እጅግ ደስ ብሎኛል። ደህናም ስለሆንሽ ደስ ብሎኛል። ሊዱ አሁንም በደበረሽ ሰዓት፣ በከፋሽ ሰዓት፣ ብቸኝነት በተሰማሽ ሰዓት ማምጣት ትችያለሽ። እባክህን አሁን ምንም ነገር ማውራት አልፈልግም፣ ውጣልኝ ብዬሃለሁኝ፣ ውጣልኝ እያለች ነበር ሊዱ አሁን ታግታ ከተፈታች በኋላ እንደ መጀመሪያ አይደለችም። እሷም ቆርጣና ሆናለች። መጀመሪያ አለ አይደል የሆነ እንትን ነበረች። ያኔ ብቻ ምን ሊላችሁ እንደሆነ አላቅም። የሆነ ለነገሮች አታስብም ነበር። ያኔ ግድ የለሽ ነበረች ማለት ነው። አሁን ግን ትንሽ ከመጀመሪያ ሁኔታዋ ትንሽ እየተሻሻለች እየመጣች ይመስለኛል ማለት ነው። ማለት ሊዲያ ታግታ ከተፈታች በኋላ ማለት ነው። ያኔ ቆርጣና ለመሆን እየሞከረች ነው። ሁኔታዋ አሁን ደስ ይላል። ሊዱ እንዳልኳችሁ ቆርጣና ሆናለች አሁን። ከዛ የሚቀጥለው ዴፍና ፍቅር ናቸው። ፍቅር የዴፍ ፍቅር አልወጣ ብሏታል። ዴፍ ፍቅር የባክሽን ከኔ ራቂ ቢላትም እየደጋገማ ይህንን ቃል ቢነግራትም እሷ ምንም ለመስማት ፍቃደኛ አይደለችም። ታይ ፍቅር በጠዋቱ መጣሽ ቀኔ አታበላሽብኝ። ዴፍ እኔ እኮ በጣም ነው የምወደህ። እስቲ ተረዳኝ እባክህን፣ ልቤንም እየው ምንድን ነው ሚላ እያለች እጁን አንስታ ልቧ ላይ ታደርጋለች። ቆይ ግን እንዴትስ የኔን ሁኔታ አይታ መረዳት እያቃታ? አይ ፍቅር በቃ ተይኝ ብዬሻለሁኝ፣ ተይኝ። ግን ዴፍ እኔና አንተ ሁሌም ቢሆን አብረን ምንሆር እንዲሁም ደግሞ ብዙ ጊዜ ያንተና የኔ ፍቅር ብዙ ጊዜ ይቆያል ነው የሚመስለኝ። ፍቅር ተይኝ ብዬሻለሁ፣ ተይኝ። አይድ በፍጹም ላንተ የምትሆን ሴት አይደለችም። ምናልባት አይድ ጥቅም ፈልጋ እየቀረበችህ ሊሆን ይችላል። ዴፍ በኋላ እንዳይጸጽታ እያለች ነበር። እኔ ባንቺ ምንም ነገር የሚጸጽተኝ ነገር የለም፣ ከፈለግሽ እንደፈለግሽ መሆን ትችያለሽ እያላት ነበር። ሊዱንም ይሁን ስትጨቃጨቃት እንዲሁም ስትጣሉ ማየት አልፈልግም። ትንሿ እህቴ ከዚህ በኋላ ባንቺ የሆነ ነገር ሊደርስባት አልፈልግም። እኔ ካልደረሱብኝ አልደርስም። ከናኦል ጋር ያላት ነገር ግን ቢታቆም ይሻላል ነው። አንቺ የናኦል ካንቺ ሲሆን ጥሩ ነበር። አሁን ግን ደግሞ ከእህቴ ሲሆን ስለተግባቡ እሱ ጥሩ ሰው አልሆነም የምትዩ ምን አይነት ራስ ወዳድ ነሽ? እስቲ ቆም ብለሽ ራስሽን አስቢ። ጥሩ ሰው ሁኚ፣ እንደ ሰው አስቢ እያላት ነበር። እሷም እሺ አንተ ካልከኝ ምንም ነገር አደርጋለሁ፣ አንተ ካልከኝ ምንም ነገር ወደ ኋላ አልልም እያለች ነበር። እሱ ደግሞ አይ ደና ማታሽ ነገሩን አበላሸሽው።
ለኔ ሳይሆን ለራስሽ ብለሽ ጥሩ ሁኚ። ጥሩነትሽ የሚጠቅምሽ ለኔ ሳይሆን ለራስሽ ነው። ለኔ ክፉ ብትሆኚ የሚጠቅመኝ ነገርም የሚጎዳኝ ነገርም የለም። ግን ደግሞ ጥሩ ለመሆን ሞክሪ። አሁን ከጨረሽ ውጪልኝ። እሺ ዴፍ ይወጣልሃል ብላ ተነስታ ከክላሱ እየወጣች ነበር። ቆይ ግን ይችን ፍቅርን ምን ባደርጋት ነው የሚሻለኝ? ምን ላድርጋት እያላ ነበር። ድክም እያለው ምን ባደርጋት ወይም ደግሞ ምን ቢሆን ነው የሚሻለኝ እያላ ነበር። ዴፍን ያዘው የአይድ ፍቅር ነው። ፍቅርን ያዛት ደግሞ የዴፍ ፍቅር ነው። ከዛ የሚቀጥለው ቤዛ እና ቁጭ ብላ ነበር። ቆይ ግን ቤዛ ፊትሽ እኮ ልክ አይደለም። አዎ ፊቴ ልክ አይደለም። ቤታችን እንትን ሊሆንብን ነው። አይ ግን ለምን እንደዛ እናድርግም? ግማሽ ገንዘብ ከፍለን በግማሽ ገንዘብ ደግሞ በኋላ እንትን እናደርግ። እሱን ቢሆን እስከ አመጣለሁ ብለህ ነው ወይኔ ኤላዬ በጣም ጨንቆኝ ነበር። እጅግ በጣም አመሰግናለሁ። ያኔ ችግር የለም በኋላ እንትን ያደርጋለሁ። እሱም ደግሞ ኤላም በኋላ ትከፍያለሽ እያላት እሷም ደግሞ ደስ እያላት ነገሩ ታነስታ እቅፍ ስታደርገው ለሊት ይገባለች። ባዛ ሰዓት ደግሞ ማለት ቤዛ ምን እየሰራሽ ነው? ሴት ልጅ ነሽ ሲራት ይኖርሽ ብዬሻለሁ አላልኩሽም ቢላ እንዴ አንቺ ምን እየሆንሽ ነው? በራስ መተማመን የለሽም እንዴ? ከሁሉም ሰው የምትጠረጥሪው ይህንን ልጅ አንቺ ስትነገሪ አርፋሽ መትቀመጪ ከሆነ እኔ ምንም ማድረግ ወደ ኋላ አልልም እያለች ሊሊ አንበሳ ተነስታ ቤዛን ጎሮሮዋ እንቅት አደርጋለች። በዛ ሰዓት ያው ኤላም ይቆጣል። እንዴ ሊሊ ምን እየሆንሽ ነው? እኔ እኮ ኤላ ነኝ። ለምንድን ነው ይሄንን የምታደርገው? ያቺም ደግሞ ይሆልሽ ኤላና መሰላ ምርጥ ሰው ሰጥቶሽ ግን በዚህ ያክል እሱን አለማመንሽ በጣም ያሳዝናል። ምን አይነት ቀናተኛ ነገር ናት እያለች እሷት ይወጣለች ቤዛ። ከዛ ለሊ ቁጭ ብላ ኤላ ጋር ቁጭ ብላ ኤላ እኔ እኮ ቤዛ ሆነም ሊዲያ አንተን ለማግኘት በጣም ጥረት አላቸው ስትለው ሊሊ እኔ እኮ አንቺን ይደብረሻል ብዬ አንዴ ከሷ አንዴ ከዛኛው እየተጣላው ነበር። አሁን እንደሚታየው ሰላምታ ራሱ እያጣው ነው ከነሱ። አሁን ቤዛ ምንም ያለች ነገር የለም። የሆነ የቸገራትን ነገር አማከረችኝ። እኔ አብሽሪ ችግር የለም ስላልኳት ብቻ ተነስታ አቀፈችኝ። በዛ ልክ ደግሞ ትጠረጥሪኛለሽ ብዬ በጣም አዝናለሁ እያላት ነበር። እሷም ደግሞ ነገሩ ግራ ቢገባትም ግን ደግሞ ለኤላ ስትል በቃ እሺ ብላ ተስማምታ ይለያያሉ። ከዛ የሚቀጥለው አብረን የምናይ ይሆናል። ከዛ የሚቀጥለው ዴፍና እንዲሁም ደግሞ እህቱ ነበሩ። በቃ እኔ ትንሽ ደብሮኛል ውጭ መውጣት ይፈልጋለሁኝ እያለችው ነበር። ቆይ አብረን እንወጣለን። የት እንዴ? አሁን ውጭ ወጣለሁ ብለሽኛል ነበር እያላት ነበር። በቃ እሺ አብረን እንሄድ እያሉ ይሄዳሉ። መንገድ ላይ እየሄዱ ባለው ማን ነው እነዚህ ሁለት ሰዎች ማለት ነው? ካንጎና አንዱ ማን ነበር? እነሱ መንገድ ላይ ይገናኛሉ። ሊዱ አንቺ በጠፋሽ ጊዜ እነሱም እኮ ከኛ እኩል እየተቸገሩ እየተጨነቁ ሲፈልጉሽ ነበር እያላት ነበር። ስለዚህ ሰላም ባያቸው። እነሱም እኮ አንቺ በጠፋሽ ሰዓት ከኛ እኩል እየተጨነቁ እየፈለጉሽ ነበር። ማንን? እኔን? እነሱ? አይ ሰላምታው ችግር የለውም
በቃ እንደዛ ከሆነ ለምን ስልኬ አይመልሱልኝም እያለች ነበር። በዛን ሰዓት ደግሞ ይሄ ካንጎ ነው ማነው የሚባሉት ጓደኛሞች በቃ ሌላ ነገር ሳይፈጠር እኛ መሄድ አለብን እናንተም ሄዱ እያሉ እነሱም ወደ ፍቅር ቤት ይሄዳሉ። እነሱም ደግሞ ዴፍና እህቱ ይሄዳሉ። እነሱም ወደ ፍቅር ቤት ይሄዳሉ። ፍቅር ቤት የሚሄዱት አይድ ስለናፈቃቸው ብቻ ነው። ከዛ ሄዱና በር ያንካካሉ። በር ሲያንካኩ አይድ ስልክ እያወራች ነበር። ፍቅር እየጠራቻት ነበር። አይድም ደግሞ ተነስታ ወደ ፍቅር ስትሄድ ሂጂና በር ክፈቺ፣ በር እየተንኳኳ ነው እያለች ነበር። ከዛ ደግሞ አይድ በር ስትከፍት ስትሄድ የተፈጠረው ብዙ ነገር ነው። አይድ በር ስትከፍትና ሄደችና በር ከፍታ ስታይ እነዚህ ልጆች ናቸው። የነሱን ከሆነ እንዳይገቡ ምናምን ብላለች ይቺን ፍቅር የምትባለው። እሷም ደግሞ አንዱ ገፍትሮት ገብተዋል። አንዱ ደግሞ አይድ እኔ እኮ ይወደሻለሁኝ እኔ እኮ እንዲህ ነኝ ብሎ ብዙ ነገር እያወራት ነበር። እባክህን በዚህ በወጣትነት ይሄ ሰርታ ተጠቀምበት። ይህንን መጃጃልህ ተወው። እኔ ላንተ የሚሆን ሴት አይደለሁኝም። ስለዚህ ለምንድን ነው በዚህ ነበር የሆነው ነገር ከኔ መጨቃጨቅ ደስ የሚልህ? እኔ በፍጹም ያንተን ሊሆን አልችልም እያለችው ነበር። አይድ ለምንድን ነው መጥቺው? ንገሪኝ እስቲ። እኔ ላንቺ ያንሳለሁኝ እንዴ? እኔ ላንቺ ሊሆንም እንዴ? እኔ በቃ ምን ሊበላችሁ ብዙ ነገር እየደረደራ ነበር። ያም ደግሞ ወደ ውስጥ እየገባ ከፍቅር እያወራ ነበር። ይቺም ደግሞ ከዚህ ልጅ እያወራች ነበር። ነገር ግን ደግሞ በዛ መሀል ዴፍና እንዲሁም ደግሞ እህቱ ይመጣዋል። አይድ በዛ ሰዓት ጮክ ብላ ነበር የምታወራው። በቃ ለምን አትተዋኝም ብላ ጮክ ብላ ምንድነው የሚባለው? ጮክ ብላ እንደዛ ነው መሰለኝ ነበር የምታወራው የነበረው። ከዛ ደግሞ እንዴ አንተ እዚህ ምን ትሰራለህ እያለው ነበር። በመጀመሪያ እዚህ ምን ብሎ ነበር። ነገር ግን ደግሞ ዴፍ እየደጋገማ ሲጠይቀው አይድን ይወዳታለሁ፣ አይድን አፈቅራታለሁ እያላ ነበር። አይድን በዛ ሰዓት ግራ ግብት ቢላትም ነገር ግን ደግሞ ይሄ ዴፍ ያው አይድን ስለሚያፈቅራት ጎረሮውን እንቅ እያደረገውና ከአሁን ቀጥሎ ወደዚህ ቤት እግርህን አንስታ ስትመጣ ማየት አልፈልግም እዚህ እንዳትመጣ ሲለው ከዛ ወደ ውስጡም የገባው ካንጎ ነው ኪንጎ እሱም እየወጣ ነበር። እየወጣ እንዴ ምን ሼ ነው እያላ ሊለያያቸው ቢሞክሩም ዴፍ በጣም ስለተናደዳ እንዲሁም ከዛም በፊት ደግሞ ስላጠናቀቃቸው አሁን ደግሞ ቤትም ድረስ እየመጡ ነው እንዴ በማለት ተቆጥተዋል። ነገር ግን ደግሞ ቢቆጣም ያሊስ ሲመጣ እንዴ የኔ ጓደኛ እኮ ነው ሊቀቀው፣ ምን ሼ ነው እያለው ነበር። ነገር ግን ለሱ መልቀራላት እሱንም አንዴ በቦክስ እያስጠጣው ነበር። ከዛ ወደ ውስጥ ይገባሉ። ወደ ውስጥ ሲገቡ ቆይ ግን አይድ እኔ ላይ እኮ የደበቅሽው ነገር አለ። ምን የሆነ ነገር ተደብቀሽኛል። ለምንድን ነው እነዚህ ልጆች እንደዛ የሚሉት? አንቺ ፊት ካልሰጣሽ እኮ ማንም ምንም ሊለሽ አይችልም። ስለዚህ የሆነ ደበቅሽኝ ነገር አለ እያላት ነበር። አይድም ደግሞ ተናዳ አንተ እንዴት እኔን በዚህ ልክ ትጠረጥረኛለህ ብላ አንዴ በጥፌ እያለችው ነበር። እሱም ተናዶ አንዴ ቁጭ እያለ አንድ እየተነሳ ነበር። ለዛሬ ይበቃናል። በቀጣይ አብረን የምናይ ይሆናል። ይህንን ያክል ከሆነ አይድ ድራማ ብዙ ነገር ማውራት እንችልበታለን። ነገር ግን ደግሞ ከጊዜውና ከስራው አንጻር ለዛሬ ይሄ ይበቃናል። እንዲሁም ለዚህ ቤት አዲስ የሆነች ሰብስክራይብ ማድረግ አትርሱ። ነባሮችም ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ ብያለሁም። ቼር ቆዩልኝ። ሁላችሁም አመሰግናለሁ። ባይ ባይ።